እሺ ከዚህ በመቀጠል ቀጥታ የሚወስዳችሁ የተከበሩ የሀገረ ስብከታችን ዋና ስራ አስኪያጅ መምህር ቆሞስ አባ ለይኩን ወንድፍራው ብፁዕ አባታችንን ይጋብዙልናል። በአክብሮት ተቀበሉ። ወደ ክቡር ስራ አስኪያጁ ብፁዕ አባታችን አቡነ ኤርምያስ የሰሜን ወሎ፣ የደቡብ ወሎ በአማራ ብሔራዊ ክልላዊ መንግስት የከሚሴ ብሔረሰብ ዞን አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡራን የሀገረ ስብከታችን የየክፍል ኃላፊዎች፣ የተከበሩ መላከ ብርሃን ኪሮስ ፋሲል የደሴ ከተማ ቤተ ክህነት አስተዳደር ጽሕፈት ቤት ስራ አስኪያጅ፣ የቤተ ክህነቱ የየክፍል ኃላፊዎች፣ መምህር አባ ፍቅረ ማርያም ወልደ አረጋዊ ቆሞስ የዚህ ታሪካዊና ጥንታዊ ቦታ ወይም ደብር አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ዲያቆናት እንዲሁም አባቶች፣ ምዕመናን፣ ወንድሞች፣ ምዕመናት፣ እናቶች፣ እህቶች፣ ሕፃናትም ጭምር በምሕረቱ በቸርነቱ በሀብት ስቦ በረድኤት ጠብቆ እንደኛ ሳይሆን እንደሱ ቸርነት በዚህ ዕለትና በዚህ ሰዓት የእናታችን የቅድስት ድንግል ማርያምን በዓል እንዲሁም የቤተ ክርስቲያናችን የመጀመሪያዋ የቤተ ክርስቲያናችን ምስረታና ቅዳሴ ቤት በዓል ከዕለታት በተለየች በዕለተ ሰንበት ቀን እግዚአብሔር ፈቅዶልን ብፁዕነታቸው በመካከላችን ተገኝተው እየባረኩን እዚህ ደርሰናልና ለዚህ ያደረሰንና በዚህ መልኩ በዓሉን እንድናከብር ለፈቀደ ለአምላካችን እስኪ አንድ ጊዜ ልባዊ ምስጋና አቅርቡልን። አሁን ወደ ትምህርቱ ነው የምወስዳችሁ። የዕለቱን ትምህርት የሚያስተምሩን ብፁዕ አባታችን ናቸው። ወደ ብፁዕ አባታችን ወስዳችኋለሁ። ሁላችሁም ሕሊናችሁን ሰብሰብ አድርጋችሁ በቂ መንፈሳዊ ስንቅ እንድትይዙ መልእክቴ ነው። ወወፂኦም እሙንቱ ሰበኩ በኩለሄ እንዘ እግዚእ ይረድ ወቃሎ ያጸን ተአምር ዘይተሉ። ጌታ እየረዳቸው ቃሉንም በሚከተሉት ምልክቶች እያጸናላቸው በአራቱም ማዕዘን ወጥተው ሰበኩ።
ክቡር መምህር አባ ለይኩን ቆሞስ የሀገረ ስብከታችን ዋና ስራ አስኪያጅ፣ የሀገረ ስብከታችን የልዩ ልዩ ክፍል ኃላፊዎች፣ የደሴ ከተማ ቤተ ክህነት አስተዳደር የስራ ኃላፊዎች፣ የአድባራት አስተዳዳሪዎች፣ ያሬዳውያን ምሁራን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ ዘማሪያንና ዘማሪያት በእናታችን በንጽሕተ ንጹሐን በድንግል ማርያም ምልጃና ጸሎት አምላካችን እግዚአብሔር የሚሰጠውን በረከተ ሥጋ በረከተ ነፍስን ለማግኘት ከሩቅም ከቅርብም መጥታችሁ በዚህ የቅድስና ስፍራ የተሰበሰባችሁ ምእመናን አባቶቻችንና ወንድሞቻችን፣ ምእመናት እናቶቻችንና እህቶቻችን በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር በዕድሜያችን ላይ ዕድሜ በመጨመር ለዚህች ዕለት ለዚህችም ሰዓት እንድንበቃ የፈቀደልን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን እግዚአብሔር በድጋሚ ይመስገን። ወወፂኦሙ እሙንቱ ሰበኩ በኩለሄ እንዘ እግዚ ይረድ ወቃሎ ያጸን በተአምር ዘይተሉ። ጌታ እየረዳቸው በሚከተሉትም ተአምራት ቃሉን እያጸናላቸው እነርሱ በአራቱም ማዕዘን ወጥተው ሰበኩ። ይህንን አረፍተ ነገር የምናገኘው ሁለተኛው የወንጌል ክፍል በሆነው የማርቆስ ወንጌል ምዕራፍ 16 ከቁጥር 20 ላይ የምናገኘው ቃል ነው። እንደሚታወቀው የዚህ የሁለተኛው ወንጌል ክፍል ጸሐፊ ከ72ቱ አርድእት አንዱ የሆነው ቅዱስ ማርቆስ ነው እና ቅዱስ ማርቆስ ከሐዋርያት እግር ስር ሆኖ ያልተረዳውን በበለጠ እየተረዳ
የግብፅን ቤተ ክርስቲያን የመሰረተ የመንበረ ጵጵስና የመንበረ ፕትርክና መዋቅር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንድታገኝ መሰረት የሆነ ሐዋርያ ነው ቅዱስ ማርቆስ ማለት እና ይህንን ሁለተኛውን የወንጌል ክፍል ሲጽፍልን ጌታ ካረገ በኋላ በአባቱ ቀኝ ማለት እሪና እኩልነት ከተቀመጠ በኋላ ደቀ መዛሙርቱ ሐዋርያት በአራቱም ማዕዘን በኩለሄ ማለት በአራቱም ማዕዘን ማለት ነው። ከኢየሩሳሌም ጀምሮ የይሁዳን አውራጃ ሰማርያን ካስተማሩ በኋላ ከዛ በኋላ በመላው ዓለም ተበትነው ስለ ክርስቶስ የማዳን ሥራ ክርስቶስ ወደ ዓለም መጥቶ ሰው ስለሆነበት ምክንያት ያም ሰውን ማዳን ነው እና ስለዚህ ያስተምሩ፣ ያሰሙ፣ ያሳውቁ፣ ያስረዱ ነበረ። በዚህ ጊዜ ደግሞ የተናገሩት በሰሚዎቹ ልቡና ላይ እንዲበቅል እንዲያፈራ ጌታችን መድኃኒታችን ኢየሱስ ክርስቶስ በምልክት በተአምር የበለጠ ቃሉን ያጸናላቸው ነበረ ነው የሚለን። የምልክት ይሄ የተአምር ዓላማ ሰዎችን ማስደነቅ ብቻ አይደለም፣ ለአድራጊዎቹ ዝና መፍጠር አይደለም ዓላማው። ግቡ ትክክለኛውን የክርስቶስን ወንጌል በምዕመናን ልብ ላይ አብቅሎ የመንግስቱ ወራሾች ማድረግ ነው የተአምር ዓላማ፣ የምልክት ዓላማ እንጂ ሰው እየተደነቀ ብቻ እኔ ገሌ አድናቂ ነኝ እያሉ ብቻ እንዲኖሩ አይደለም ዓላማው። ስለዚህ ቅዱስ ማርቆስ ይህንን ዓላማ በትክክል ይገልጽልናል። ወወፂኦሙ እሙንቱ ሰበኩ በኩለሄ እንዘ እግዚእ ይረድ ወቃሎ ያጸን በተአምር ዘይተሉ። ጌታ እየረዳቸው አለ። ያው እስከ ዓለም መጨረሻ ድረስ እኔ ከእናንተ ጋር ነኝ ብሎ በገባው ቃል መሰረት በሰጣቸው ውል መሰረት አይለያቸውም ነበር። ከነሱ ጋር ብቻ አይደለም፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለት ከእናንተ በኋላ እናንተን መስለው እናንተን አህለው ወንጌልን ከሚሰብኩ አገልጋዮች ጋር እስከ ዓለም መጨረሻ ድረስ አልለይም ማለቱ ነው። በዚያ ውል መሰረት እንዘ እግዚእ ይረድ በመካከላቸው በአገልግሎታቸው እየተገኘ ይረዳቸው ነበር ማለት ይረዳን ነበር ማለቱ ነው። ቅዱስ ማርቆስ አይደለም ይረዳቸው ነበር። ወቃሉ ያጸን በተአምር ዘይተሉ ተከታትሎ ተደጋግሞ በሚደረግ ተአምር ቃሉን ያጸናላቸው ነበር። ቃሉን ምን ይላቸው ነበር? ያጸናላቸው ነበር። ምን ላይ ነው የሚያጸናው?
ከሰሚዎቹ ልብ ላይ በምልክት ሙት ሲያነሱ፣ ለምጽ ሲያነጹ፣ ሌሎችንም ተአምራት ሲያደርጉ ትምህርቱ የበለጠ ተቀባይነት ያገኛል። በምዕመናን ልብ ላይ ይበቅላል፣ ያፈራል። እንዲህ እያደረገ እሱ ይረዳን ነበር። እኛም በአራቱ ማዕዘን ወጥተን ሰበክን ማለቱ ነው። እንግዲህ ቅዱስ ማርቆስ ዛሬ ቤተ ክርስቲያናችን እናንተን የሰበሰበችበት ዓላማ ምክንያት ይህንኑ ለማሳየት ነው። በአራቱም ማዕዘን ወጥተው ሰበኩ ወይም ወጥተን ሰበክን እንዳለን ቅዱሳን ሐዋርያት በአራቱም ማዕዘን ወጥተው ሲያስተምሩ፣ በተለይም ደግሞ ከነሱ በኋላ የተጨመሩት እነ ቅዱስ ጳውሎስ እነ ቅዱስ በርናባስም አንድ ላይ ሆነው እየተረዳዱ በአራቱም ማዕዘን የክርስቶስን የማዳን ሥራ ይመሰክሩ፣ ስለ ክርስቶስ ሰው መሆን ዓላማ ግብ ያስረዱ በነበረበት ጊዜ አባታችን ቅዱስ ጳውሎስ በሁለተኛው ጉዞ ወንጌልን ለማሰራጨት በሁለተኛው ጉዞ ወደ ግሪክ ሀገር ወደ መቄዶንያ አውራጃ ፊልጵስዩስ ወደምትባል ከተማ ሂዶ ነበር። ይህች ፊልጵስዩስ የምትባል ሀገር ከአውሮፓ ሀገራት ለመጀመሪያ ጊዜ ወንጌልን ወይም ክርስትናን የተቀበለች ሀገር ናት። ፊልጵስዩስ ማለት ለመጀመሪያ ጊዜ ከአውሮፓ ምድር የተቀበለች ወንጌል ናት። ወንጌልን ስትቀበልም ባህር ነጋዴዋ በልድያ አማካኝነት የሐዋርያት ሥራ እንደሚነግረን የወህኒ ቤት ጠባቂ ወይም ዘበኛ በሆነው ግለሰብ አማካኝነት ለመጀመሪያ ጊዜ ክርስትናን የተቀበለች ሀገር ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ34 ዓመተ ምህረት በጃንደረባው አማካኝነት በጳኮስ እንደተቀበለች የፊልጵስዩስ ምዕመናን ደግሞ የተቀበሉት ባህር ነጋዴዋ በልድያና የወህኒ ቤት ጠባቂ በነበረ ግለሰብ የተቀበሉት እና ቅዱስ ጳውሎስ ለዚች ሀገር ክርስትናን ወንጌልን በሚገባ አስረድቶ አሳምኖ አስጠምቆ ወንጌል ወዳልተዳረሰበት ክፍል ከሄደ በኋላ በምዕመናኑ ዘንድ አንድ የተፈጸመ ነገር አለ። ያም ምንድነው? ብዙዎቹ አይሁዳውያን የነበሩት የይሁዲ እምነት ተከታይ የነበሩት ምኩራብ አላቸው፣ ቤተ መቅደስ አላቸው፣ እግዚአብሔርን ያመልኩበት የነበረ እንዲህ አይነት ልማድ አላቸው። እንደገና ደግሞ ከአሕዛብ መካከል የመጡትም ቢሆን በደረጃቸው የጣዖት ቤት አላቸው፣ ለጣዖት የሚሰግዱበት ቤት አላቸው። ወደ ክርስትና ከመጡ በኋላ ቤት ፈለጉ። አሁንም አይሁዳውያንም ምኩራብ ፈለጉ፣ አረማውያንም ቤት ፈለጉ፣ እግዚአብሔርን የሚያመልኩበት ቤት ሲያጡ እየተሳቡ ወደ ነበረው ወደ ጣዖት ቤት እየሄዱ አብረው ጣዖት አምላኪዎች ጋር ማምለክ ጀመሩ እና የቅዱስ ጳውሎስ እንደራሴዎች የሆኑ መምህራን ተው፣ ከዚህ በኋላ ስለ ክርስቶስ ተረድታችሁ ስለ ክርስቶስ አውቃችሁ አምናችሁ ተጠምቃችሁ ወደ ጣዖት ቤት አይኬድም። ጣዖት ከሚያመልኩት ጋራ ጣዖት ቤት ገብታችሁ አታመልኩም።
ጣዖትና ክርስቶስ ማለት ጨለማና ብርሃን እንደማለት ነው። ወደ ብርሃን መጣችሁ እንደገና ወደ ጨለማ እንደመመለስ ነው አሏቸው። ይህማ ከሆነ የምናመልክበት ክርስቶስን የምናመልክበት ቤት ስሩልን የሚል ጥያቄ አቀረቡ። የማን ምዕመናን? በየት ሀገር ያሉ ምዕመናን? በፊልጵስዩስ ሀገር። ፊልጵስዩስ የት ትገኛለች? በግሪክ ሀገር በመቄዶንያ አውራጃ የምትገኝ ከተማ ናት። እና እነዚህ ምዕመናን ቤተ ክርስቲያን እግዚአብሔርን ማምለኪያ ይሰራልን አሉ። እዛ ያሉት መምህራን ላስተማሪያቸው ለቅዱስ ጳውሎስ ለበርናባስ አስረዱ። ቅዱስ ጳውሎስ ደግሞ መዋቅር ጠባቂ፣ መዋቅር አክባሪ፣ የበላይ አለቆቹን አክባሪ ነውና እኛ ዝም ብለን ቤተ ክርስቲያን አንሰራም፣ የሐዋርያት አለቃ ቅዱስ ጴጥሮስ ይስማና እሱ መመሪያ ይስጠናል። እየሰማችሁ ነው? የሐዋርያት አለቃ አባታችን ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ የመሰከረው የመንግሥተ ሰማያትን ቁልፍ ሰጥቼሃለሁ ብሎ ክርስቶስ የነገረው በመካከል ውድቀት ቢገጥመውም በንስሐ የተነሳው የመጨረሻ በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ብሎ ክርስቶስ አደራ የሰጠው አባታችን ቅዱስ ጴጥሮስ መስማት አለበት። ቤተ ክርስቲያን ለመትከል ሊቀ ሐዋርያት ፓትርያርካችን እሱ መስማትና መመሪያ መስጠት አለበት አለ አባታችን ቅዱስ ጳውሎስ። በዚህ ምክንያት ይሄ ጉዳይ ወደ ቅዱስ ጳውሎስ ከቅዱስ ጳውሎስ ወደ ቅዱስ ጴጥሮስ ሲደርስ ቅዱስ ጴጥሮስ ደግሞ መልካም ነው እንስራላቸው ግን ወዘእንበሌሰ አልቦ ዘትክሉ ገቢረ ወኢ ምንተኒ ያለኔ ምን መስራት አትችሉም ብሎናልና ክርስቶስ እሱን በጸሎት እንጠይቅ፣ እሱን እናስፈቅድ። አያችሁ እንዴት እንደተሰናሰለ ምዕመናኑ በቅርብ መምህራን በኩል ለማን እንዲደርስ አደረጉ? ለቅዱስ ጳውሎስ እንዲደርስ አደረጉ። ቅዱስ ጳውሎስ ደግሞ ወደ ማን አደረሰ? ወደ ቅዱስ ጴጥሮስ አደረሰ። ቅዱስ ጴጥሮስ ደግሞ ማን ይፍቀድ አለ? ሁሉን ቻይ፣ ሁሉን አድራጊ፣ ያለሱ በስተቀር ምንም የማንሰራበት ኢየሱስ ክርስቶስ ይስማ፣ አምላካችን ይስማ፣ እሱን እንንገረው፣ እሱን እናስፈቅደው አለና ሁሉም ሐዋርያት ምዕመናን ጸለዩ። ከጸለዩ በኋላ ጥያቄው ወደ ተነሳበት አካባቢ ወደ ፊልጵስዩስ እንዲሰበሰቡ አደረጋቸው ሐዋርያት። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ በቅርብ የሚከታተላቸው ቅድም ቅዱስ ማርቆስ እንዳለን ጌታ እየረዳቸው ቃሉንም በሚከተሉት ምልክቶች እያጸናላቸው እንዳለን ይረዳቸው፣ ይከታተላቸው፣ ምልክትም ያደርግላቸው ነበርና ሰበሰባቸው። ከሰበሰባቸው በኋላ የመጀመሪያዋ ቤተ ክርስቲያን እንድትሰራ 3 ድንጋዮች ቀረቡ ነው የሚለው። ስንት ድንጋዮች? 3 ድንጋዮች። 3 ድንጋዮች ቀረቡ። ቅዱስ ጴጥሮስ፣
ቅዱሳን ሐዋርያት ስራ ጀምሩ ተባሉ። 3ቱ ድንጋዮች አንድ ቤተ ክርስቲያን ሆኑ። ይቻላል? ይቻላል አይቻልም? ይቻላል አይቻልም? ይቻላል። ይቻላል። ወይለመልሙ አይባን ውስተ እደዊሆሙ ለሐዋርያት፣ ድንጋዮቹ በሐዋርያት እጅ ላይ እንደ ቅጠል ይለመልሙ፣ ይሳቡ፣ ይለጠጡ ነበር አለ። ለእግዚአብሔር ምን ይሳነዋል? ምን ይሳነዋል? ይሳነዋል? አይሳነው። አሁን ዛፎቹ ወይም የተከልናቸው ተክሎች የማደጋቸውን ነው የምናየው። ካደጉ በኋላ እንዴት እንደሚያድጉ በዓይናችን አናይም። ይታያል? ቅጠሉ ሲለመልም ሲያድግ በዓይናችን አይታይም። ለምልሞ አድጎ ነው የምናየው። ሐዋርያት ይህን ቤተ ክርስቲያን ይህን ቤተ መቅደስ ሲሰሩ ግን ድንጋዩ ሲለመልም ሲያድግ ሲለጠጥ ያዩ ነበር። በ3 ድንጋይ 3 ክፍል ያለው በምድራችን ላይ ከብሉይ ኪዳን በኋላ የመጀመሪያው ቤተ መቅደስ በፊልጵስዩስ ቤተ ክርስቲያን በፊልጵስዩስ ሀገር ተሰራ። ግሩም ነው። ያጠራጥራል? 3 ድንጋይ አንድ ቤተ ክርስቲያን ሆነ ማለት ያጠራጥር ይሆን? እስኪ ተጨማሪ ማስረጃ ወደ ብሉይ ኪዳን ወደ ስነ ፍጥረት ትረካ እንሂድ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር እንዲህ አለ ይለናል ጸሐፊው። ወይቤ እግዚአብሔር ኢኮነ ሰናየ ለእጓለ እመሕያው ይንበር ባሕቲቶ። የሰው ልጅ ወይም አዳም ብቻውን ይኖር ዘንድ መልካም አይደለም አለ ይለናል። እግዚአብሔር ነው ይሄን የሚለው። አዳም ብቻውን ይኖር ዘንድ መልካም አይደለም። አላ ንግበር ሎቱ ቢጸዘ ትረድኦ፣ የምትረዳው የምታግዘው ባልንጀራ ወይም ሴትን እንፍጠርለት ብሎ እግዚአብሔር መለኮታዊ ዕቅድ አወጣ ይላል። አዳም ብቻውን ይኖር ዘንድ መልካም አይደለም፣ በደከመ ጊዜ የምታበረታው ረዳት ታስፈልገዋለች ብሎ እግዚአብሔር መለኮታዊ ዕቅድ አወጣ። ካወጣ በኋላ ይሄንን ዕቅድ ሊተገብር ወአምጽአ እግዚአብሔር ድቃሰ ላዕለ አዳም ወኖመ። እግዚአብሔር በአዳም ላይ እንቅልፍ አመጣ፣ አዳምም ተኛ ይላል። አዳምም ምን አለ? ተኛ። በአዳም ላይ እንቅልፍ አመጣ፣ አዳምም ተኛ። ከዛ በኋላ ወነስአ አሐተ እምአጽመ ገቦሁ ወመልአ ሥጋ መካና ይለናል። ከዛ በተኛበት ከጎን አንዲት አጥንት ምዝዝ አድርጎ አወጣ። ስንት አጥንት? አንዲት አጥንት ምዝዝ አድርጎ አወጣ። ወመልአ ሥጋ መካና፣ አጥንቷ የወጣችበትን ያን ክፍቱን በሥጋ ሞላው አለ። በሥጋ ሞላው። ወነደቃ እግዚአብሔር ለይእቲ አጽመ ገቦ እንተነሳ እምአዳም ወረሰያ ብእሲተ። ከዚያ በኋላ እግዚአብሔር አለ ከአዳም ያወጣትን
ያወጣትን ከገቦ ከጎን የተገኘችውን ያችን አንዲት አጥንት ሰራት፣ ገነባት። ወረሰያ ብእሲተ ሴት አደረጋት አለ። ምን አደረጋት? ምን አደረጋት? ሴት አደረጋት ማለት እናቶቻችን አሁን የያዙትን ሙሉ አካል ሆና እንድትገኝ አደረገ። አንዲት አጥንት ናት የወጣችው አይደል? ዓይን ከየት መጣ? ጆሮ ከየት መጣ? አፍንጫ ከየት መጣ? እጅ እግር ከየት መጣ? በውጭ የምናየው በውስጥም ያለው የማናየውም የሰውነት ክፍል ከየት መጣ? የወጣው ስንት ስጋ ነው? ስንት አጥንት ነው? አንድ ስጋ። አንድ ስጋ ተመዞ እናቶቻችን ከናንተም የማትበልጥ ከናንተም የማታንስ ሔዋን ተገኘች። ግሩም አይደል? ድንቅ አይደል? እና አንዳንድ ጊዜ አሁን እግዚአብሔር በሐዋርያት አማካኝነት በሶስት ድንጋይ አንድ ቤተ መቅደስ ሰራ ስንል ተረታ ተረት የምናወራ ውሸት ፈጥረን የምናወራ የሚመስላቸው የእግዚአብሔርን ድንቅ አሰራር ወደ ስነ ፍጥረት ታሪክ ተመልሰው የማያነቡ ሰዎች ያሾፋሉ። ከአንዲት አጥንት አንድ ሰው ከሆነች ሶስት ድንጋይ አንድ ቤተ መቅደስ ሊሆኑ ምን ይሳነዋል? እግዚአብሔር ምን ይሳነዋል? ይሄን አደረገ። ልባላችሁ እናቶቻችን፣ ልባላችሁ አባቶቻችን፣ እኛ የተገኘንባት ለኛ መገኘት ምክንያት የሆነችው ሔዋን ለካ አንድ አጥንት ተመዞ ነው። ሌላው ለመለመ፣ ሌላው የሰውነት አካል ሙልት አደረገ። እግዚአብሔር ይሁን ባለ ጊዜ፣ እግዚአብሔር ይገኝ ባለ ጊዜ ምን የማይገኝ ነገር አለ? እግዚአብሔር ይሙላ ባለ ጊዜ ምን የማይሞላ ነገር አለ? የሌለውን ማምጣት ያለውን መውሰድ የማን ነው? የማን ስልጣን ነው? የእግዚአብሔር። ለዚህ ነው ሐዋርያት አባቶቻችን አስተማሩ። በአረማውያኑ መካከል እንጨት ወደሚያመልከው፣ ድንጋይ ወደሚያመልከው፣ ፍጡር ወደሚያመልከው አካል ሁሉ ገቡ። ወንጌልን ሰበኩ። የቤተ ክርስቲያን ተልእኮ ይሄ ነውና ላልሰሙ ማሰማት፣ ላላወቁ ማሳወቅ፣ ላልተረዱ ማስረዳት የሁሉም ክርስቲያኖች ተልእኮ ነው። ስለዚህ ይሄን ካደረጉ በኋላ ቤተ ክርስቲያን አጣን ባሉ ጊዜ መገንባት ይችላሉ። ወራትንም ዓመታትንም ፈጅተው መስራት ይችላሉ። ግን እግዚአብሔር የበለጠ ምዕመናኑ በቃሉ እንዲጸኑ፣ ምዕመናኑ እንዲበረቱ፣ ለካ እንዲህ ነው እግዚአብሔር፣ ለካ እንዲህ ነው የነ ጳውሎስ አምላክ፣ የነ በርናባስ አምላክ፣ የነ ጴጥሮስ አምላክ፣ የነ ማቴዎስ አምላክ ለካ ይሄ ነው ብለው እንዲያምኑ እንዲጸኑ በሶስት ድንጋይ በደቂቃዎች አንድ ቤተ መቅደስ ተገንብቶ አለቀ። ይሄ ነው እንግዲህ የቤተ መቅደስ መገንባት ዓላማው ደግሞ ሁለተኛውን ተልእኮ ለመፈጸም ነው። በቤተ ክርስቲያን ያሉን ተልእኮች ሁለት ናቸው። ማስተማር፣ መመገብ። ምንና ምን? እስቲ ንገሩ ይሁላችሁ። ምንና ምን? ማስተማርና መመገብ። ሐዋርያት አስተማሩ፣ ሐዋርያት አስተማሩ፣ አስረዱ፣ አሳመኑ። ምገባ ደግሞ ያስፈልጋቸዋል። ቅዱስ ቁርባኑን መቀበል በየጊዜው በኃጢአት ሲወድቁ በንስሐ እየታከሙ በደዌ ሥጋ ሲወድቁ በምስጢረ ቀንዲል እየታከሙ ቅዱስ ቁርባኑን እንዲቀበሉ ቤተ ክርስቲያን ያስፈልጋቸው ነበር። ከዛ በፊት በምዕመናን ቤት
ይልቁንም በነማርቆስ እናት ቤት ነበረ ቅዱሳን ሐዋርያት ቀድሰው የሚያቆርቡት። ከዛም ወንጌል እየሰፋ ሲሄድ በዋሻ በከበበ ምድር ነበረ ወንጌልንም የሚሰብኩት ቅዱስ ቁርባንንም የሚፈጽሙት። በዚህ ጊዜ ግን ከህዝቡ ጥያቄ የተነሳ ቀድሰን አስቀድሰን የምንቆርብበት ቤተ ክርስቲያን ይሰራ ባሉ ጊዜ ልጆቻቸው እንዲጠመቁ እንዲቆርቡ እነሱም በኃጢአት ሲወድቁ በንስሐ ተነስተው እንዲቆርቡ ቤተ ክርስቲያን አስፈለገች። ቤተ ክርስቲያን አስፈለገቻቸው። የቤተ ክርስቲያን መገንባት ይሄ ነው። ምዕመናን አባቶቻችን ልንጸልይበት ከምንም በላይ ግን ልንቆርብበት ነው። ሰው ቢመጸውት የምጽዋት መደምደሚያው ቁርባን ነው። በተክሊል ብታገቡ ከተክሊል በኋላ የምስጢረ ተክሊል መደምደሚያ ቁርባን ነው። ክህነት ብንሰጥ ከክህነት ቀጥሎ መደምደሚያው ቁርባን ነው። ንስሐ ብንገባ ከንስሐ ቀጥሎ መደምደሚያው ቁርባን ነው። ምስጢረ ቀንዲል በደዌ ሥጋ በታመምን ጊዜ በወይራ ዘይት ላይ ተጸልዮ የምንቀባው ማለት ነው። ተቀብተን በሥጋ ከተፈወስን በኋላ መደምደሚያው ቁርባን ነው። ቁርባን የሚከናወነው ደግሞ ቤተ ክርስቲያን ላይ ነው። ለዚህ አገልግሎት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሶስት ድንጋዮች አንድ ቤተ ክርስቲያን አንድ ቤተ መቅደስ እንዲሰራ ያደረገው። ከዛ በኋላ የፊልጵስዩስ ምዕመናን በኃጢአት ሲወድቁ በንስሐ እየተነሱ ልጆቻቸውን እያስጠመቁ ሥጋውን በመብላት ደሙን በመጠጣት ዳኑበት፣ ከእግዚአብሔር ጋር ተገናኙበት፣ ተቆራኙበት፣ ስለ መንግሥተ ሰማያት ዋስትና አገኙበት። እና ምዕመናን እኛም ዝም አንበል። ቤተ ክርስቲያን ሰርተን ገንብተን ዝም ካልን ሞኞች ነን። በኃጢአት የወደቅን በንስሐ እየተነሳን እንቁረብ። ልብ ብላችሁ ይሁን። አሁን ብዙ በሺህ የሚቆጠር ሕዝብ አለን። አሁን ከዚህ መካከል ዛሬ ምስጢራቱን የተሳተፉ ስንት ናቸው ብንባል ስንት ይሆን? በሺህ የሚቆጠር ሕዝብ ነው ያለው አይደል? አሁን በመቶ የሚቆጠር ሰው ቆርቧል? አልቆረበም። ከ10 ከ20 በላይ አንሆን። በዛውም ላይ ደግሞ ሕፃናት ናቸው። ለምን ይሆን? ቢያንስ አንዳንዶቻችን ንስሐ ላይ ብንሆን የሆነ እንቅፋት ገጥሞን ዝግጅት ላይ ትጥብት ላይ ያው ንስሐ ማለት መታጠብ ማለት ነው። ትጥብት ላይ ብንሆን እንደው ቢያንስ 60-70% መቁረብ እኮ ነበረበት፣ መካፈል እኮ ነበረበት። በሽተኞች እንደሆን ይታወቃል። ለበሽታችን ግን መፍትሄውን መውሰድ አልቻለም። መቁረብ ነው። ኢየሱስ ክርስቶስ ለመደነቅ ለማስደነቅ ይመስላችኋል በሶስት ድንጋይ ቤተክርስቲያን የሰራው? እንዲድኑበት እኮ ነው፣ እንዲቆርቡበት እኮ ነው፣ እንዲታጠቡበት እንዲቀደሱበት እኮ ነው። ምዕመናን እና የኛ ቤተክርስቲያን አባቶቻችን የሰሩልህ ቤተክርስቲያን መቆሙ፣ መገንባቱ፣ መገተሩ ካልበላንበት፣ ካልጠጣንበት፣ ካልተቀደስንበት ምን ያደርጋል ብላችሁ ታስባላችሁ? የተአምር ግቡ ማስደነቅ ብቻ አይደለም። በሐዋርያት ላይ ዝና መፍጠር አይደለም። ምዕመናንን ማዳን ነው፣ ማትረፍ ነው። ስለ ንስሐ ቁርጠኞች እንዲሆኑ ማድረግ ነው። ለቁርባኑ እንዲቀርቡ ማድረግ ነው። በሶስት ድንጋይ የተገነባው ቤተ መቅደስ ለዚህ ነው። ስለዚህ ምዕመናን ይህን ልብ እንድንል በየግላችን እንድናስብበት፣ ባልና ሚስቶች አስቡበት።
እኔ ቤተ ክርስቲያን የሚሄደው ለምንድን ነው? ጸልየን ልንቆርብ ነው። ጸልየን ልንቆርብ ነው። ይህ የማይሆን ከሆነ ለምንድን ነው እኔ እየሄድኩ ያለሁት? ለምንድን ነው ከሄድኩም አልቆርበው ብላችሁ ራሳችሁን ጠይቁ። እንደ ቤተሰብ ምከሩ። ለልጆቻችሁ ምሳሌ ሆኑ። አጥር አትሆኑባቸው። አጥር አትሆኑባቸው። እናንተ ስትቆርቡ ካላዩ እነሱም አይቆርቡ። እናንተ ምናልባት እድሜውን ቢሰጣችሁ 70-80 የምትጠብቁ ከሆነ እንደናንተ ስርዓት አድርገው 70-80 ዓመትን እየጠበቁ ዝም ይላሉ። አይፈወሱም። በመካከል ሞተ ስጋ ቢመጣ ሞተ ነፍስ ይከተልባቸዋል። ያ እንዳይሆን የቤተ ክርስቲያን መገንባት የቤተ ክርስቲያን መሰራት ለዚህ ዓላማ ነውና እንድንጸልይበት እንድንቆርብበት ቤተ ክርስቲያን ታሳስበናለች። ምእመናን ጌታ እየረዳቸው በሚከተሉትም ታምራት ቃሉን እያጸናላቸው እነሱም ወጥተው ሰበኩ። ዓላማው ይሄ ነው። ወስብሐት ለእግዚአብሔር።